እስካሁን አልበላሽም? አልበላለኝ አስጠላኝ። እና ምን ሆንሽ? እንጆ አይ በይ ምግብ ሳይበላ አይኖርም። ሻዩን ደግሞ ሳይቀዘቅዝብሽ ጠጪ። ምን ማለት ነው ምግቡ እምቢ አለኝ ማለት? ባንኪ ቤቶች እንዴት ነው ዛሬ ፍቅራችሁ ደርቷል? እንዴት ነህ ጆን? ደህና ነኝ። እንዴት ናችሁ? ይመስገን። ቁርስ እየበላሽ ነው? ነብለ አይ እኔ በልቼ ያ ቁርስ ውዴ የለም እንዴ? ጆ ስራ ሄዷል። እንዴ ሳያሳውቀኝ? አረ ጭራሽ ስራ ሲሄድም ላንቺ ማሳወቅ አለበት? ቢሆንም መንገር ነበረበት። እሺ የኛ ንግስት፣ ለነገሩ ካንቺ ጋር ምን አመላለሰኝ? ራሱን አገኘው የለም። እንደው ግን ወንድሜ በምን ቀን ነው ካንቺ ጋር የተገናኘው? በአንዲት በተዋረከች ቆንጅዬ ቀን፣ በተረገመች ቀን ነው እንጂ ህይወቱ ወዳልሆነ ነገር የገባው። ውይ ወንድሜ፣ ብቻ ፈጣሪ ጠብቀ። ካልሆነ ይች ልጅ አቃጥራ ነው የምትደፋ። እስካሁን ያለው ግልጽ ነው አይደል? እሺ ይሄንን ደግሞ በሌላ እናያለን። x ስኩዌር ፕላስ 2x ፕላስ 3 5x ስኩዌር አይጠፋብሽም አይደል እንጂ ተመሳሳይ ነው። በነገራችን ላይ በጣም ጎበዝ እየሆንሽ ነው። እድሜ ላንተ ሰቃይ ተማሪ ሆኛለሁ። መጀመሪያ ጎበዝ ባትሆኝማ በአንዴ አትለወጭም ነበር። ስለምታረግልኝ ነገር በሙሉ አመሰግናለሁ። ተይ እንጂ ወንድምማ አይመሰገንም። ምን ነው አኮረፍሽ? አይ ምንም። በቃ ለዛሬ በቃናል። እኔ ልሂድ። ደግሞ ሄደ ብለሽ እንዳታቆሚ። ወንድም ይለኛል እንዴ? እኔ ወንድማቸው ጋር ልፈልግ ቤተሰቦች አይሉኝ፣ ግን አልፈልግም። ወንድሜ እንድትሆንም አልፈልግም። ዴሪክ ምን እየሆንሽ ነው? ደብተሩን ታቅፈሽ ብቻሽን እያወራሽ ነው። ፈተና ደርሷል እያጠናሁ ነው። ታዲያ ለማማለል ቆንጆ እያጭር ቀሚስ ልብሻል። እሰይ መስፍኔ ስልክ አነሳ ስትይ እዚህ መሽ ገምቼ ነበር። ምን ፈልገኝ? ሱዛን ደውላልኝ ነበር። ለምን? አንተ አላነሳ ስትላት ነዋ። እሺ ደውላታለሁ። አንድ ነገር ግን ላስቸግር። እሺ ምንድነው? እንደው በፈጠረ እዛው ያዘልኝ። ምን ሆንክ? አንተ ስልክ አላነሳ ስትል እኔ ጋር እየደወለች ለምንድን ነው የምትቆጣኝ? ቆይ እኔ ምን አገባኝ? እሺ እነግራታለሁ። ሰው የኔ ስንት ሀሳብ አለብኝ። የራሴን ላስብ ወይስ የእናንተ መገናኘትና ለመገናኘት ላስብ? ስለሱ ማሰብ ጊዜ አሳጣ አይደለ? ወሬኛ። ደህና ነገር የምታስብ ትመስላለህ። አሁን ከሱሱ ውጪ ምን ታስባለህ? ምንም ይሁን አስባለሁ። ሚስት ነኝ ባያ ግን አንተ እያለ እኔን አጨቅጨቀኝ። የራሴም ከብዶኛል። እሺ አልኩህ እኮ። ገና ከስካሬ ሳልነቃ የእሷ ጩኸት ቀኔን ረበሸው። እሺ ሌላ የምትለው ነገር አለ ወይስ ልሂድ? የሆነች ብር ብለጃ ጀመረህ ደግሞ። ሂድና ያው ብለኝ እየተንደፋደፍኩ ነው የመጣሁት። ራሴን አሳምማችሁኛል። ስለዚህ የመድኃኒት አምጫ። ምን ድራፍት የሚባል ፓራስታሞል ልትወስድ? እንደዛ ነገር። ና እሺ እንሂድ። በዛውም አንተ ትገባለህ። እሺ እንዲህ ለባብሰሽ የት ልትወጪ ነው ደግሞ? ወደ መሄድበት ነው። አሃ ለካ ዛሬ ቅዳሜ ነው።
እማዬ ብር አስቀምጣልኛለች አይደል? አዎ አስቀምጣለች። አምጪልኝ። ቤሪ ገና ነሽ እኮ ግን እንዲህ የመቀባቢያ ሰዓትሽ እኮ አይደለም። ደግሞ ቅዳሜ እየሄድሽ የምታደርጊው ነገር ትክክል አይደለም። በዛ ላይ እድሜሽ ራሱ የሚፈቅድ አይመስለኝም። በእናትሽ ፀሐይ ታይ፣ ሁሌ ጭቅጭቅ አይሰለችሽም? እኔ ላንቺ ብዬ ነው። ለእኔ ካልሽ ተይኝ። እንዲህ ስትሆኝ እያየሁ እንዴት ዝም እላለሁ? አንድ ጥያቄ ልጠይቅሽ ፀሐይ። እሺ ጠይቂኝ። በህይወትሽ ምን ትመኛለሽ? ባለቤቴ በህይወት ቢኖር ብዬ እመኛለሁ። ይቅርታ ፀሐይ። ልጃችንን ታቅፈን በአንድ ጎጆ ስር ደስተኞች ሆነን ብንኖር ደስ ይለኝ ነበር። በጣም ይቅርታ። እድሌ ነው። ተይ እንጂ ፀሐይ። ፀሐይ ይቅርታ አልኩሽ አይደል ፀሐይ? በቃ ሳስበው ከሆድ ስለሚብሰኝ ነው። አውቃለሁ። በሰው እጅ መሞቱ ሳያንሰው ልጄን ቤተሰቦቹ ቀምተው አባረሩ። ገዳዩ ሳይቀጣ የሆነ የሰው ሀገር እንከራተታለሁ። እኔ ያለው አይደል አንቺ እንደ ልጄ ነሽ ትይኝ የለ? እሱማ አዎ። ታዲያ ልጅ ፊት ይለቀሳል እንዴ? ይቅርታ ውዴ። በቃ ጓደኞቼ እየጠበቁኝ ነው፣ ልሂድ። እሺ እንዳታመሽ። እሺ ቶሎ ነው የምመጣው። ራስሽን ጠብቂ እሺ? ዛሬ ደግሞ መሳመም አይፈቀድልኝም። የማናገርህ ራሱ እኔ ስለሆንኩ ነው። እሺ ቆይ ስልክ ስላላነሳው ነው? ጭራሽ ደግሞ ቀለል አድርገህ ልታወራው ነው እንዴ? ስራ ነበርኩ እኮ የማስጠናቸው ልጆች ጋር ነበርኩ። ጭራሽ ሴቶችን ማስጠናት ሳያንስ ደግሞ ስልኬንም አታነሳም። ሳይለንት ስለማድረገው እኮ። ለምን ሲባል ማንም እንዳይረብሸኝ። እና እኔ ማንም ነኝ እንዴ? ምን እያልሽ ነው? ስራ የምገባበትን ሰዓት ታውቂያለሽ። ሲቀጥል ደግሞ ስወጣ እደውልልሻለሁ አይደል? እኔ ማናገር ከፈለኩስ ይኸው በአካል ተገናኘን እኮ። በዚህ ሁኔታ መቀጠል አልፈልግም። ምን ማለት ነው? ሴቶችን ማስጠናት ከጀመርክ ጊዜ ጀምሮ ጸባይ ሁሉ ተቀያይሯል። የምርሽን ነው የምታወሪው? በተለይ ደግሞ እቺ የመርከበኛው ልጅ ማስጠናት ከጀመርክ ጊዜ ጀምሮ። ቆይ ጸባይ ምን ሆነብሽ? ምን የተቀየረ? እየተንከባከብከኝ አይደለም፣ በቂ ጊዜም እየሰጠኸኝ አይደለም። ይሄ ሁሉ እየተገናኘን አይደል? ታዲያ ትንሽዬ ሰዓት ነዋ። ጠዋትም ማታም በስልክ እናወራለን አይደል? እሱም ቢሆን አይበቃኝም። ኦኬ እንደዛ ከሆነ እሺ፣ አንድ ነገር ማድረግ አለብን። ምን እናድርግ? ቤተሰቦች ጋር ሽማግሌ ልላክና እንጋባ። ከዛ ሁሌም ታገኘኛለሽ። እንደሱ አይሆንም። ትንሽ መቆየት አለብን። ለምን? ዘንድሮ እኮ ነው የምመረቀው። ስራ መያዝ አለብኝ። በዛ ላይ ደግሞ ቤተሰቦችን ትንሽ ማስደሰት አለብኝ። ከዛ መጋባት እንችላለን። ስለዚህ አሁን ያለንበትን የፍቅር ሁኔታ ምንሽ መቀበል ይኖርብሻል ማለት ነው። እሺ የኔ ፍቅር። ስራ መስራት እንዳለብኝ እንዳትረሺ። እሺ ግን ደግሞ ምን ያክል እንደምፈልግህ እንዳትረሳ። አረሳ። በጣም ነው የማፈቅርህ። እኔም በጣም ነው የማፈቅርሽ። እሺ አሁን መሳምና ማቀፍ ይፈቀድልኛል? ተፈቅዶልሃል። ሰላም እንዴት ነሽ? እንዴት ነህ? ጆይን ስታዘብኝ ነበር። እሺ አመሰግናለሁ። ምንም አይደለም። ተቀመጣ።
ምግብ ላቅርብልህ? አይ አሁን ነው የበላሁት። እየቃምክ ነው አይደለ? ኧረ አይደለም። አንተ ወደላ ላደረግከው ነገር ምን አሳቀቀ? መብትህ እኮ ነው። ያው ትንሽ ነገር እኮ ነው። ይጠቅመኛል ካልክ እንደፈለግ፣ እንደማይጠቅማችሁ እያወቃችሁ ይሄን ነገር ስታደርጉ ነው የምታናድዱኝ። የራሳችሁ ጉዳይ። ጆም ይቀማል እንዴ? በደንብ ነው። አትቀልጂ። ቅድም ራሱ መታ ነው ሄደችው። ማናት? ሱሱ ነቻ። አልገባኝም። አንተ ደግሞ ፍቅረኛ ተብዬ ሆነቻ። ሱዛንን ነው እንዴ ሱስ ምትያት? ከሱሱም አደንዛዥ እጽ። አትወጃትም አይደል? የሚወደድ ነገር አላት እንዴ? ያው ቆንጆ ናት፣ በዛ ላይ ወንድምሽ ፍቅረኛ ናት። ምን እንዳስነካችሁ በምን ይታወቃል? ኧረ እሷ አይነካም፣ ድንግል ነው። እሷስ? የእሷን አላቅም፣ ሲመስለኝ ግን በፍለጋም አይገኝም። ከተገኘማ ታምር ነው። አዎ ከባድ ነው። አንድ ነገር ልጠይቅ፣ ግን ሳቷች ነው የምትነግረኝ? እሺ ጠይቂኝ። እሷ ለወንድሜ ግን የምትሆን አይነት ሰው ናት? እሱ ሆኖ ቻላት እንጂ በጣም ከባድ ነች። እሱን እኮ ነው የምለው። አይደለም እሱ፣ እኔም ተሰቃየው። እንዴት? እሱ ጋር ስትደውል ባላነሳ ቁጥር እኔ ጋር ነው ደውላ የምትቀውጠው። እንዴ ብሎ ካታረጋትም እንዴት አለ? ከዛ ምን ይሆናል? ድጋሚ አንተ ስልክ ላይ አትደውልም? ውሽ አድርጊልኛ። እኔ እንደሆነ መሀይም ነኝ። ከዚህ በኋላ አይሰራም። መደወል አትችልም ወደ አንተ። ጎሽ ተገላገልኳት። ዛሬ ከሚገርም እንቅልፍ ነው የቀሰቀሰችኝ። ለምን? እሷ አላነሳ ብሏት ነው። ከዚህ በኋላ እንኳን አታስቸግር። እኔ እኮ ቅናቷ ነው ግርም የሚለኝ። ሁሉ ነገሯ ነው የሚያናድደኝ። ፈጣሪ ሆኖ ጆ እንደዚህማ እየተቃጠል አይኖርም። ይሄኔ እኮ እሱን ብትጠይቂው ቅናቷን ነው የወደድኩት ይልሻል። ፍቅር እኮ ከባድ ነው። የማይወደድ ነገር ያስወድድሻል። ሁሉንም መለማመጥ ግዴታው ያደርገዋል። በቃ ልሂድ። እሺ አመሰግናለሁ። ምንም አይደል። ከከተማ ወጣ ብለን ብንዝናና በጣም ደስ ይለኛል። አሁንማ አንችልም። ለምን? ልጆቹ ፈተና እየደረሰባቸው ስለሆነ በደንብ ማስጠናት አለብኝ። ሁሌ ልጆች ልጆች። ቆይ አይሰለችም? ስራዬ እኮ ነው። ትሽ ወይ ቤሪ፣ ደህና ነኝ። ምን ነው? ከሰው ጋር ነኝ። አልችልም። እዛ ምን ትሰሪያለሽ? እንደዚህ ማድረግማ የለብሽም። ለማንኛውም በቃ ነገ እናወራበታለን። እሺ ቻው። ከማን ጋር ነኝ ነው ያልከው? ከሰው ጋር ነኝ ያልኳት ፈልጌ ነው ስትለኝ። እኔ እንደዛ ነው የምታስበኝ? ምን ማለት ነው? ለምንድን ነው ከፍቅረኛዬ ጋር ነኝ ቆንጆ ጊዜ እያሳለፍን ነው ያላልከው? እንደዛ ማለቱ አስፈላጊ ስላልሆነ። እና እኔ በህይወት አስፈላጊ ሰው አይደለሁም? አንቺማ ህይወቴ ነሽ እኮ። ታዲያ ለምን? ለደወለው ሰው በሙሉ እንደዚህ ማለት አያስፈልግም። የመርከበኛው ልጅ ነች አይደል? አዎ። እሷማ በጣም አብዝተዋለች። እሱን ታዩ። አልተውም። ይልቅ ምርጥ የፍቅር ጊዜ እናሳልፍ። ቆይ ለምንድን ነው ከኔ ጋር ስትሆን ስልክ ክፍት የሚሆነው? ሰው ከፈለገኝ ነው። ከእነሱ ጋር ስትሆን ስለምን ሳይለንት ይሆናል? ስራዬን ስሰራ እንዳልረብሽ። ከኔ ጋር ስትወር ግን ሰው ቢረብሽ ችግር የለውም። ለምን ይረብሹኛል? ለእኔ ዋጋ እንደሌለ አውቃለሁ። ምን እያልሽ ነው? እኔ አንተን አፍቅሬ ስርስርህ ስል ተራ ሆንኩብህ አይደል? አረ በፈጠረሽ ሱዚ። እንዴ ገብቶኛል። ማፍቀሬን ያስናቀኝ። እኔም በጣም አፈቅርሻለሁ። ብታፈቅረኝ ኖሮማ ስልክህን ክፍት አታደርገውም ነበር። እሺ ይኸው ዘጋዋለሁ። አትዝጋው፣ ሳይለንት አድርገው። የምን ሳይለንት ነው? ዘጋዋለሁ። እንደሱም አይሆንም። ችግር የለውም። ከእህቴ ውጭ ማንም እንዲደውል አልፈልግም። እሷን ፕሮግራሚንግ ስለምታውቅ አትደውል። ከኔ ጋር መሆንህን ታውቃለች? አዎ። ስለዚህ ደውላ ስታጣ እሷ ጋር ስለሆነ ነው ብላ እህትህ እንድትጠላኝ ነው አይደለም? እህትህ ጋርም እንድስማማ አትፈልግም። ቆይ ምን አድርግ ነው የምትይኝ? ጨቀጨቅኩ አይደል? እድሌ ነው። መች አልኩኝ? እየጠየኩሽ እኮ ነው። ፊቴ ያስታውቃል። በውስጥ ኤጭ እያልክ ነው። አላልኩ። ችግር የለውም። ቶ የኔ ፍቅር፣ የኔ ውድ፣ ቶ አታባብለኝ። በጣም ነው ማፈቅርሽ። እና እየሰደቡ ማፍቀር አለ? እኔ አንቺን ልሰድብ? በፍጹም አላረኩም። ከዚህ በላይ የእውነት እንደዛ እንዲሰማሽ ካደረኩኝ በጣም ይቅርታ። እሺ፣ ይኸው አሁንም ድጋሚ በጣም ይቅርታ አድርጊ። ለዚህ እኮ ነው አታከብረኝም የምልህ። ቤሪ፣ ይቅርታ ማውራት የማልችልበት ቦታ ነኝ። በኋላ እደውልልሻለሁ። ስለማልችል ነው። እሺ፣ አልረሳም። ቻው። እቺ ልጅ ግን ብጭቅጭቅ ነው የማደርጋት። በጣም አብዝተዋለች። ተይ እንጂ ፍቅሬ። ጭራሽ ታቆላምጣታለህ። እሺ፣ አልደግሞ። ቆይ ሙሉ ስሟ ማን ነው? በረህት። ስለዚህ ከዛሬ ጀምሮ በሙሉ ስሟ ነው የምትጠራት። እሺ።
ስለዚህ ማናት? በረህት። እኔ ማን ነኝ? ሱዛን። ምን? እኔንም በስሜ ነው የምትጠራኝ? ስም ስላልሽ ነዋ። ከሷ ፍቅር ይዘዋል ማለት ነው። በቃ እርሜ ላውጣ። እንዴት እንደዚህ ታስቢያለሽ? ይኸው እያየሁኝ እኮ ነው። እሷን በስሟ ስጠራት እኔንም በስሜ ነው የምትጠራኝ። እሷን ስታቆላምጣት ደግሞ እኔንም ታቆላምጠኛለህ። እንዴ ትንሽ ልጅ እኮ ናት። እንዴት ነው እሷን ማፈቅረው? ቆይ እሷ ፍቅርስ ቢሆን እሺ? የማይመስል ነገር አታውሪ። መልስልኝ። ቢሆንስ? በፍጹም ልታፈቅረኝ አትችልም። ምክንያት ስጠኝ። እንደ ታላቅ ወንድሟ ነው የምታይ። እርግጠኛ አትሁን። እሷ እኮ ሴት ናት። ገና እኮ ልጅ ነች። ሴት ልጅ ጡጦ ከጣለች በኋላ ህፃን ልጅ አትባልም። በባዶ ሜዳ ነው እየቀናሽ ያለሽው። እና ቀናተኛ ነሽ እያልከኝ ነው? በትንሹም ቢሆን አዎ። ስለማፈቅርህ እኮ ነው የምቀናው። ማንም እንዲነጥቀኝ ስለማልፈልግ። ይገባኛል። አይገባህም። ስጠይቅህ እየጨቀጨኩ ነው የሚመስልህ። ቢገባ ግን እየጠበቅኩ ነው፣ ማንም ሰው እንዳያይብኝ። ለቤተሰቦቿ ብቸኛ ልጅ ናት። አባቷ ከብዙ ጊዜ አንዴ ነው የሚመጣው። እናቷም ሆስተስ ናት። አታገኛቸውም። እኔና ሰራተኛቸው ፀሐይ ብቻ ነን ያለን። ስለዚህ ትንከባከባታለህ። እንደ ታላቅ ወንድም እቆጣጠራታለሁ። ቅርበትህን ታያለች። በዛ ላይ ወንዳ ወንድ ነህ፣ የተማርክ ነህ፣ ቆንጅዬ ነህ። ቆይ እንዴት ነው ባንተ ልትማረክ የማትችለው? እድሜ በብዙ ከሷ ስለሚበልጥ። አዳም ሔዋንን ሲያገባ 30 ዓመቱ ነበር፣ እሷ ደግሞ 15። እናማ ብዙ አትቅረባት፣ ልትነጥቀኝ ትችላለች። እንዴት አመሸሽ? አንተ የት ነበርክ እስካሁን? ማስጠናቸው ልጆች ጋር፣ ከዛ ደግሞ ሱዚ ጋር። ይቺ ስራ የሆነች ልጅ አድክም አላገች አይደለም? ኧረ ተይ ታዲያ። እውነቴን እኮ ነው። እሷን አግኝተህ ስትመጣ ልክ ስራ እንደዋልክ ድክም ብሎ እኮ ነው የምትመጣው። እባክሽ ረጅም ወግ ስላደረገን ነው። ነዝናዛም እንደሆነች አውቃለሁ። ስለምትወደኝ እኮ ነው የምትጨቀጨቀው። እባክህ ስለምትወድ አይደለም፣ ስለማታምን ነው። በፍጹም አይደለም። ሌባ ሁሉም ሰው እንደራሱ ይመስለዋል አሉ። በምን ቀን ነው ግን ስለሷ የነገርኩሽ? ቅዳሜ መሰለኝ። ከዚህ በኋላ አንድ ነገር ስለኔና ስለሷ አልነግርሽ። ትችላለህ፣ ግን ፊት ያስታውቃል። እንደ ወንድሜ ዝም ብለህ ነው እንጂ እኮ ሰው መቼም ቢሆን ሰላምን አትሰጥም። ልትጀምሪ ነው እንጂ። ወዴት ልትሄድ? ገብቼ ልብስ ልቀይር። እንዴ እራት በልተሃል? አይ አልበላሁም። ለነገሩ እሷ ንዝንዝና ጭቅጭቅ ነው የምታበላ። ኧረ እባክሽ አንቺ ልጅ ተይኝ። ይልቅ እራት አቅርቤና በልተን እንተኛ። እራት ብቻ አይደለም አንተ 10 ሊትር ውሃም አብሬ ነው የማቀርበው። ለምን ሲባል? እሷ ነዝንዛና አቃጥራ ስለላከች ቀስቀስ ማድረጊያ ነው። እሺ ይሄ ለዛ አሁን በአንተ ቤት እኔም መምታት ነው አይደለ? ግን ትራሱን ያቀበልከኝ። በጊዜ እመጣለሁ ብለሽኛል ነበር። በጊዜ እኮ ነው የመጣሁት። ቆይ ሰዓቱን አይተሽዋል? ገና እኮ 5 ሰዓት ነው። ከሌሊቱ እኮ ነው። ታዲያ ምን አላት? ብቻሽን እንዳትሆኚ ብዬ ነው እንጂ ትንሽ ማምሸት ፈልጌ ነበር። እንደው አነጋ ነበር አትይም? ምን ቀረሽ? ደክሞኛል፣ አሁን ልተኛበት። ዛሬ ደግሞ በደንብ ነው የጠጣሽው። መስከር ፈልጌ ነበር እኮ ግን አልሰክርም አልኩ። ቆይ በዚህ እድሜሽ ግን መጠጥ ስካር ጥሩ ነው? ጭራሽ በጣም የምትወጁ ሰው እያየሽ ካልገባው ምን ታረጊያለሽ? አንቺ ለፍቅር ደርሰሽ ነው የምትጠይቂኝ? ለምን አልደረስኩ? ገና እኮ 18 አልሞላሽም። እና ቢሆንስ ማፍቀር አልችልም? ትምህርትሽን ከሆነ እሺ። አይደለም፣ ከአንድ ቆንጆ ወንድ ነው ፍቅር የያዘኝ። የማይሆን ነገር አታውሪ። አይ እኔ ግርም ነው የምትይኝ። ለምን? አንቺ እኮ በእኔ እድሜ የመጀመሪያ ልጅሽን ወልደሻል። እኔ ግን አፈቀርኩ ስልሽ ለምን እያልሽ ትቆጭኛለሽ? እኔ ገጠር ነው የኖርኩት፣ ይሄ ደግሞ ከተማ ነው። የትም ይሁን ፍቅር ፍቅር ነው። በይተኝ። መጠጡ ነው መሰለኝ የሚያስለፈልፍሽ። ደግሞ እኮ የሚያናድደው ስልኩ ዝግ መሆኑ ነው። አሁን ወንድ ሳይሆን እንቅልፍ ነው የሚያስፈልግሽ። እሺ። ፍቅር 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 ይዞኛል፣ ወይኔ ጉዴ ምን ይሻለኛል?
በእኔ ተኝ ነተኝ አረቀስ ጫማው ሳይወልቅ ነው እንዴ? እሺ ታስነሱን አታውቅም። ጆይ ወይ ስልክ ምን ነው? እንካ በቃ እሺ፣ መስፍኔን አናግር። ሄሎ ወይ መስፍኔ፣ ምን አባኩም ሰክራል መሰለኝ። ደግሞ ምን አረገች ልትል ነው? ስዊች ሆኖ ለአንተ አላየሁትም ነበር። እሺ እሺ፣ ምን ለምን ፈለግ? እነግራታለሁ። ከዚህ በኋላ አትደውልም። አታስብ። እሺ አልኩህ እኮ። አትስራት ያዝ። በልቻው ያንተ አልበቃ ብሏት ጭራሽ መስፍኔ ጋር እየደወለች ትጨቃጨቀዋለች አይደል? ስልኬ ዝግ ሆኖባት እኮ ነው። እንኳንም እኔን አላወቀችው። ኧረ ያው እንኳንም አላወቀችው። ተሰድቢያት ነበር። ጥርግ አድርጌ ነበር አመሰድባት። በይሻውን ግቢ እናተኝ። አውርተኛ በቃ ወንድም ደህና ደርሽ። እሺ ሰላም ዳሪ። ሰይጆ ስልክን ከፈተ ማለት ነው። ይጭ ገና ከመክፈቱ ማንን ነው የሚያወራው? ሴት ትሆን እንዴ? አይ ወንድ ጓደኛ ነው የሚሆነው። ግን ሴት ብትሆንስ? ስለዚህ እኔ ላላወራው ነው። ምን አይነት ሴት ናት? ታስጠላ። እንቅልፍ እንዲወስደኝ እስከዛ ቲክቶክ ልግባ እንዴ? እኔም እኮ የምፈልገው እሱን ነው በጣም እንጂ። በቅርብማ የሆነ ቦታ እንሄዳለን ወይ ክላስ ስታርፊ አንድ ሳምንት ከከተማ እንወጣለን። በደስታ ነው። ያው እንደሱ ከሆነማ በጣም ጥሩ ነው። የምርሽን ነው ታዲጌ? እኔም በጣም ነው ማፈቅርሽ። በቃ አሁን ተኝ። ሌሊት እኮ ነው። በቃ እኔም ልተኛ።
እንዲህ 8:45 ሆኗል እኮ። በዚህ ሰዓት ማጋ ደውላለሁ? ልተኛ ነው እንጂ። ተይ እንጂ ውዴ። አይደለም እንቅልፍ ነው ያልኩት። ማንን ነው ማቅፈው በዚህ ሰዓት? እንቅልፍ መተኛት ነው እኔ እያልኩሽ ያለሁት። እሱም እሑድ ነው እና ስራ ከሌለ መተኛት የለብኝም። እሺ አውሪኝ። ስለምን ላውራ? መች ሰለቸሽኝ አልኩ እኔ። አረ ሱዙ በእናትሽ። ቤሪ፣ ቁርስ ምን ልስራልሽ? ደስ ያለሽ እኮ። ምን እንድሰራልሽ ነው የምትፈልጊው? የፈለግሽው። እሺ አላየውም ነው መመለስ አልፈለገም። ቀስና ቀደለ አንተ መስፍን እንዴት ሱዛን? እንዴ ባላየልከኝ ነበር? ሀሳብ ውስጥ ሆኜ እኮ አላየሁሽም። አንተ ደግሞ ምን ሀሳብ አለብህ? አንቺ ማላስብ ነው አይደል የሚመስልሽ? ሚስት የለ ልጅ የለ ለምን ታስባለህ? ያለው ብቻ ነው የሚያስበው ያለሽ ማን ነው? አዎ ችማየት ራሱ ላይ ብቻ ያስባል። ምን አልከኝ? አይ ካልሽውን ነው ያልኩት። ደግሞ ስልክህ ምንድን ያደረግከው? ምን አደረኩት? በሁለቱም ቁጥር ስደውል አይሰራም። ትናንት አውርተን የለ እንዴ? ዛሬ ጠዋት ደውዬ ነበር። ብሎክ አድርገኸኝ ነዋ። ምንድን ነው እሱ? ስልኬን ወደ አንተ መደወል እንዳልችል አድርገኸዋል። ደግሞ እኔ በምን አውቄ ነው እንደዛ ማደርገው? እኔም እኮ የገረመኝ እንዴት አወቀ ብዬ ነው። እንግሊዘኛ አልችል፣ በምን አውቄ አደርገዋለሁ? ስልክህን አምጣሽ ላስተካክለው። አይ አልያዝኩትም። አሲዘ ጠጥተህበት ነው አይደል? አዎ። ኧረ አንተ ልጅ እባክህን ሰው ሁን። ቆይ እስከ መቼ ነው እንደዚህ የምትሆነው? በይ አላስቆም። እሺ ሂጂ። ምክር አትወድማ? ምክር በወድማ አማር ነበር። ደደብነትህንም ማመን አንድ ነገር ነው። እኔ አምናለሁ። አንዳንድ ሰዎች ምንም አይገባቸውም እንጂ። እነማን ናቸው? በይ በቃ ሂጂ። ባይ። ጆ ባለውለታዬ ባይሆን ኖሮ እንዴት እንደማደርግሽ ያሳይሽ ነበር። ደግሞ ከሷን ብሶ ደደብነት ትላለች። እሷ አለች አይደል የተማረ ደብ። አሁን በደደብነት ትመረቃለች። እኔ የሚያሳዝኑኝ ቤተሰቦቿ ናቸው። እውነት ምሁር የሆነች መስሏቸው ተመረቀች ብለው የሚደግሱት። ምን አገባን? ሲጠሩን ሄደን እንበላለን። አቤት። ሰውየው
አዎ ሰፈር ነኝ። ምን ነው? የትኛው ቤት? ኧረ መጣሁ ርቦኛል። 40 ቤት ነው አይደል? ሰርጉ ቤትማ በኋላ እንሄዳለን። ምን ሆናል? አታስብ፣ እኔ ቤተሰብ ነኝ፣ ይዤ እገባለሁ። መጣሁ፣ ጠብቀኝ። እስካሁን አልጨረሽም? አዎ። ኧረ ቶሎ ጠጪ። ምን ነው ብርጭቆን ፈልገሽው ነው? አይ ቁርስ እንድንበላ ነበር። ትንሽ እንቆይ። ለምን? ጆዬ ይምጣና አንድ ላይ እንበላለን። እንዴ እየቀለድሽ መሆን አለበት አንቺ ልጅ። እንዴ ለምን እቀልዳለሁ? የምሬን ነው። አይ ቤሪ፣ ምን ነው? የምርሽን ነው ወይስ እየቀለድሽ ነው? የምሬን ነው እንጂ። እሁድ እኮ ነው ዛሬ። እና እሁድ እኮ ጥናት የለሽም ወይስ እመጣለሁ ብሎሻል? ለካ እሁድ የለኝም። አሁን ወደ ራስሽ ተመለሽ። እረስቸው ነበር። ትላንት የጠጣሽ ይሆናል። ብዙም አልጠጣውም እኮ። ስልክሽን ሁሉ እኮ ክፍት አድርገሽ ነው የተኛሽው። አረ አይደለም፣ አጥፍቼዋለሁ። እኔ ነኝ እኮ ያጠፋሁት። ሌሊት ላይ ምናልባት አሞሻል ብዬ መጥቼ ነበር። ለምን ያመኛል? ስለ ጠጣሽ ነው። የመጀመሪያ ነው እንዴ ስጠጣ? ሁሌ ትጠጫለሽ እንዴ? መጠጣት ከፈለኩ አዎ። በዚህ እድሜሽ? ፀሐይ ምን ስልችት እንዳለ ልንገርሽ? ንገሪ። ምንም ነገር ባልኩሽ ቁጥር እድሜሽ ምናምን የምትኝ ነገር። ስለ ረሳሽው ነው። ብረሳው ኖሮ ኬክ ቆርሼ ማከብረው ይመስልሻል? ቁጥሩን ሳይሆን ጸባዩ። እየኖርኩበት ነው አውቀዋለሁ። እንደፈለገ እንዲነዳሽ ግን አትፍቀጂለት። ሳልጨናነቅ ነው መኖር የምፈልገው። አለመጨነቅ ማለት እኮ መጠጣት አይደለም። በእናትሽ ፀሐይ አትምከሪኝ። እንደው ምን አለበት ብትሰሚኝ? አይሆንም። ይልቅ ቁርስ አምጪ። አንዱ የእድሜሽ ተጽዕኖ ነው። ምኑ? ምክር አለመስማቱ ነው። ቁርስ አንበላም መሆን ምክሩ ከዛ ይደርሳል። እሺ ካልሽ አመጣለሁ። ሂጂ በቃሽ። እሺ ዛሬ ሳላየው ልውል ነው። የሆነ ሰበብ ፈጥሬማ ማግኘት አለብኝ እንጂ ሳላየው ሳላቅፈው አልችልም።